ጄሰን ከዚህ በፊት ወንጀለኛ ቢሆንም ነገር ግን ልጁ ከሞተ በኋላ በጣም ጸባዩ ይቀየርና የልጁን ገዳይ ለመፈለግ ሲል ፎርቲፋይድ የሚባል የሴኩሪቲ ካምፓኒ ውስጥ ይቀጠራል። በጣም ምርጥና አዲስ ፊልሞችን ማግኘት ከፈለጉ ቻናላችንን ላይክ እና ሰብስክራይብ በማድረግ ይጀምሩ። እናንተ ብቻ ዘና ብላችሁ መከታተላችሁን ቀጥሉ። ፊልሙ ሲጀምር ሁለት የፎርቲኮ ሴኩሪቲ ጋርዶች በመንገድ ላይ እየሄዱ እያለ አንድ ትልቅዬ ትራክ መንገዳቸውን ይዘጋባቸዋል። በመጀመሪያ የሴኩሪቲ ጋርድ ቢመስሏቸውም ከመኪና ግን ሲወርዱ በግሩፕ ሆነው ትላልቅ ጠመንጃዎችን ይዘው ነበር የመጡ። እነሱንም ከመኪና እንደወርዱ ያዛቸዋል። ከመኪናም ካስወረዷቸው በኋላ መኪናውን ማጥቃት ይጀምራሉ። ውስጡ ያለውንም ብር አንድ በአንድ መውሰድ ይጀምሩና የሴኩሪቲ ሰዎችን መግደላቸውን ይቀጥላሉ። ከ3 ወር በኋላ የካምፓኒው ማናጀር ቴሪ ለጄሰን የተፈጠረውን ነገር ይነግረዋል። ሁለት ሰዎች እንደተገደሉና ሌላም ሰው እንደተገደለ፣ በዚህም ምክንያት እሱም ያንን ቦታ እንደሚተካ ይነግረዋል። ነገር ግን እንደዚህ አይነት ነገሮች መፈጠራቸው ስለማይቀር የጦር መሳሪያ ስልጠና መውሰድ እንዳለበት ይነግረዋል። ቴሪም ይስማማና ስልጠናውን ይወስዳል። በሚገርም ሁኔታ ከሚጠበቀው በላይ ሆኖ ያልፋል። ሌሎች ፈተኖችንም ካለፈ በኋላ ስሙን ይችሉትና ግሩፑን እንዲቀላቀል ከሌሎቹ ጋር አንድ ያደርጉታል። እሱም በመጀመሪያ ቀን ወደ ስራ ይመለሳል። የመጀመሪያውንም ስራ ከነሱ ጋር መስራት ይጀምራል። ቀኑም ያማረና የተረጋጋ ሆኖ በሰላማዊ ሁኔታ ይጠናቀቃል። በሌላኛው ቀንም ከዴቭ ጋር በስራ ላይ እያሉ በዎኪ ቶኪ ምንም አይነት እንቅስቃሴ እንዳያደርጉና የተባሉትን ነገር ብቻ እንዳያደርጉ ትዕዛዝ ይመጣላቸዋል። ነገር ግን ሌላ ሀሳቦችን የሚያደርጉ ከሆነ የያዙትን የስራ ባልደረቦቻቸው እንደሚገደሉ ይነግራቸዋል። ኤችም አጋዦቹ እንዳሉት ብሩን ፒካፑ ላይ መወርወር ይጀምራል። ነገር ግን አውቆ አንድ ቦርሳ መሬት ላይ ይወረውራል። በዚህ አጋጣሚ አንደኛው ሰው ከመኪና ሲወርድ ቀጥታ ግንባሩን ይሰነጥቅለታል። እሱም ሁሉም ላይ ጦርነት ይከፍትባቸዋል። በሚገርም አኩሬሲ ሁሉንም ይገላቸዋል። ወደ ስራም ሲመለስ ማናጀሩ ቴሪ በሰራው ስራ ተደንቆ ነገር ግን ለወርም ቢሆን ቢሮ እንዲቀመጥ ይነግረዋል። በዚህ መሀል የፎርቲኮ ሲኢኦ ይመጣና በሰራው ስራ በጣም አመስግኖት እድገት እንደሚገባው ይነግረዋል። የኤፍቢአይ ኤጀንቶችም ሴኩሪቲ ላይ ባገኙት ቪዲዮ አማካኝነት ከነዚህ ሁላ ሰዎች የሚያውቀው ሰው ካለ እንዲነግሩት ይጠይቃቸዋል። ነገር ግን እሱ አንደኛው ላይ ቢያተኩርም ሁሉንም እንደማያውቃቸው ይነግራል። በንጋታውም የኤች ስራ ባልደረቦች ኤች በሰራው ስራ ትልቅ ሞራል ይሰጡታል። እሱም አመስግኖ ወደ ስራ ይገባል። ለቀጣይ 3 ወራት ነገሮች እንደታቀደላቸውና ሰላማዊ ሆነው ይቀጥላል። ኤችም በስራ ላይ እያለ የሆነ ቀን የሆነ ሞተር መንገድ ይዘጋባቸዋል። የታጠቁ ሰዎችም ይመጣሉ። ከመኪናውም እንዲወርዱ ጭስ ይለቁባቸዋል። እነሱም ከመኪና ይወርዳሉ። እሱም ከመኪና ከወረዱ በኋላ ጄሰን የፊቱን ማስክ ባወለቀበት ሰዓት ፊቱን ብቻ አይተው ታጣቂዎቹ ይሄዳሉ። ወደ ቢሮም ሲመለስ ማናጀሩ ቴሪ ፊቱን ብቻ አይተው ያንን የሚያክል ሚሊዮን ብር ትተው መሄዳቸው በጣም ያስገርመዋል። ትልቅ ጥያቄ ውስጥም ይወድቃል። እሱ ግን የተፈጠረውን ነገር ብቻ ይነግራቸዋል። እነሱም ጥርጣሬ ውስጥ ይወድቃሉ። ነገሮችም እንደዛው እንዲቀጥሉ ያደርጋል። የስራ ባልደረቦቹም ስለሱ ማውራት ይጀምራሉ። ይህ ሰው የሰይጣን መንፈስ እንዳለበት ይናገራሉ። ኤችም ሌሊት ላይ አብሯት ከምትሰራው ጋርድ ቤት ይሄድና ያናዝዛታል። በካርቶንም ያለ ብር ስላለ ይህንን ብር ከየት እንዳመጣች ሊጠይቃት ይሄዳል። ይህንን ብር ከየት እንዳመጣች እንድትነግረው ያደርጋል። ሲሪየስ እንደሆነና እንድትነግረውም ሽጉጥን መተኮስ ይችላል። እሷም በድንጋጤ ከወራቶች በፊት ከስራ ይህንን ብር እንደሰረቀች ትነግረዋለች። እሱ ግን የነገረችው ነገር እውነት ካልሆነ እናትና አባቷ እንደሚሞቱ ዝቶባት ይወጣል። 5 ወር ወደኋላ መልሳችሁና ትምህርት አልቆ እረፍት ላይ ያለ ልጁ ጋር እየተዝናና ነበረ ኤች። በዚህ መሃል ከወንጀለኛው ጓደኞቹ ስልክ ይደወልለታል። ከዚህ በፊት ፊቱን ብቻ አይተው የሸሹት ጓደኞቹ አዛዣቸው ነበር። ኤች የወንጀሉን ስራ መስራት ቢያቆምም ማይክ ግን ለአንዴና ለመጨረሻ ጊዜ አብሯቸው እንዲሰራ ይጠይቀዋል። ኤችም መኪናውን ያቆምና ለሱና ለልጁ ምግብ ሊያመጣ ይሄዳል። በዚህ መሃል ትልቅ ዝርፊያ እዛ አካባቢ ይፈጠራል። ዘራፊዎቹም ዝርፊያቸውን እያካሄዱ እያለ የኤችን ልጅ ከመኪና ውስጥ ያስወርዱታል። አይቷቸውም ስለሚችል መሬት ላይ ያስተኙታል። በዚህ መሃል ኤች ድምጽ ይሰማና ወደዛ ይሮጣል። ልጁም አይኑ እያየ ይገደልበታል። እሱንም 3 ጊዜ ይመቱታል። 3 ሳምንት ኮማ ውስጥ ከቆየ በኋላ ይነቃል። በዚህም ጊዜ የልጁን ሞት ይነግሩታል። የድሮ ሚስቱም ትመጣና ስለ ልጃቸው ሞት እሱ ተጠያቂ እንደሆነ ትነግረዋለች። የድሮ ግሩፖቹን የሚጠራቸውና የተፈጠረውን ነገር ይነግራቸዋል። ምርመራም እንዲያደርጉ ሁሉንም ነገር እንዲያስሱ ይነግራቸዋል። ወደ ስራ የሚመለስና አብሮት ከሚሰሩ ስኳርዶች ጋር ባክግራውንድ ቼክ ያደርግባቸዋል። ሁሉንም ያጠናል። እነዚህ የቀድሞ የአሜሪካ ወታደሮች ናቸው። በአፍጋኒስታን ስራ ቢሰሩም ነገር ግን በሀገራቸው ትልቅ ክብር ማግኘት አልቻሉም። እናም አንድ ላይ ግሩፕ ፈጥረው ይህንንም ስራ እየሰሩ ያሉት እነዚህ ግሩፕ ናቸው የኤችን ልጅ የገደሉት። እነሱም የመጨረሻቸውንና ትልቁን 150 ሚሊዮን ዝርፊያ ሊዘርፉ ፕላን እያወጡ ነበር። በፕላናቸውም ላይ ቡሌት የሚባል የውስጥ ሰው እንዳላቸው ይናገራሉ። ዘራፊዎቹም ወደ ስራ ሲገቡ ለቡሌት ምልክት ይሰጡታል። በዚህ መሃል ቡሌት የውስጥ ሰው እሱ እንደሆነና ካሜራውን ያጠፋና ቶሎ ብሎ ከመኪና ወርዶ ወደ ፎቅ ይገባል። ዘራፊዎቹም ነገሮች ጥሩ ይሆኑላቸውና ሁሉንም ጋርዶች ይይዙና መሬት ላይ ያስተኛቸዋል። በዚህ መሃል ሴኩሪቲ ካሜራ የሚያየው ጋርድ ይደነግጥና አላርሙን ይጫነዋል።
በዚህ ጊዜ ነገሮች አስቀያሚ መሆን ይጀምራሉ። ተኩስ ይከፈታል። ሁሉም መተኮስ ይጀምራል። እርስ በእርስም መገዳደል ይጀምራሉ። ዘራፊዎቹም ካዝናውን ያፈነዱና ብር መጫን ይጀምራሉ። በዚህ ጊዜ የስዋት ቲም መልእክት ይደርሰዋል። ነገር ግን እነሱ እስኪመጡ 8 ደቂቃ ይወስዳል። ፖሊሶችም እንዳይወጡ በመኪናቸው በሩን ይዘጋሉ። አለቃቸው ስለተገደለ ትኩረት ማጣት ላይ ያሉ ዘራፊዎቹ ይህንን አጋጣሚ ይጠቀምና ይህንን አጋጣሚ ተጠቅሞ እግሩን ይመታውና ኤችም ዘራፊውን ኖክአውት ካረገ በኋላ የሱን ልብስ ለብሶ ይሄዳል። ካናገረውም በኋላ ማስኩን ሲያወልቅ የልጁ ገዳይ እንዳልሆነ ሲያይ መልሶ ይገለዋል። ኤችም ስላገዛቸው ሌሎቹ ጋርዶች መተኮስ ይጀምራል። ቡሌት ግን ሽጉጥ ከተቀበለ በኋላ የገዛ ስራ ባልደረቦቹን መግደል ይጀምራል። ኤችና ጋርዶቹ ተኩስ ቢፈጥሩም ነገር ግን በቁጥር ይበለጡና ኤችም ይመታል። መሬት ላይም በወደቀበት ሰዓት ዘራፊዎቹ ገንዘቡን ይዘው በመኪና ይሄዳሉ። ዘራፊዎችም የፖሊስን መኪና ደርምሰው ያልፋሉ። በስዋትና በሌሎች ፖሊሶችን ቢከታተሏቸው ቅድሚያ ተዘጋጅተውበት ነበርና ወደ ትልቅ ፎቅ ይገባሉ። እዛ ውስጥም የተዘጋጁበት ሌሎች መኪና ነበርና በተደበቀውም አንደርግራውንድ ቱቦ ውስጥ በመሄድ እያሉ አለመግባባት ይፈጠርና አንደኛው አንዱን ይገለዋል። በዛ አካባቢ ሌሎች ቱቦዎች ስላሉ ፖሊስ ማግኘት አልቻለም። እሱም የቱቦ ጫፍ ላይ ሌላ መኪና አዘጋጅቶ ስለነበረ ምንም ሳይነካው ወደ ቤቱ በሰላም ይሄዳል ብሩን ይዞ። ዘራፊው ጃን ገንዘቡን ይዞ ቤቱ ከገባ በኋላ ዘና እያለ ከገንዘቡ መሃል ስልክ ይጠራል። ስልኩንም ሲያነሳው ከጀርባው ኤችን ያገኘዋል። በስልኩ አማካኝነት ነበር ያገኘው። እሱም ዞር ሲል ኤች የሆነ ዶክመንት ይወረውርበታል። አንብበውም ይለዋል። ሲያነበውም የሱ ልጅ የተመታበት ቦታ ነበረ፣ አንገቱ ጋር፣ ጉበቱ ጋር እና ልቡ ጋር። ዘራፊውን ጃን ፎቶውን ሲያይ ያደረገው ነገር ትዝ ይለዋል። ኤችም ማስታወሱን ሲያቅ ልጁ እንደተመታው ጎሮሮ ላይ፣ ጉበቱ ላይ መምታት ይጀምራል። በመጨረሻም ልቡን ይመታውና ይገላግለዋል። ኤችም የኤፍቢአይ ኤጀንት ጋር ይደውልና ስራው እንደተጠናቀቀና ገንዘባቸውንም ማግኘት እንደሚችሉ ይነግርና ከፎቁ ይወጣል። መኪና ውስጥም ገብቶ ወደ ቤቱ ይሄዳል። ፊልሙን እንደወደዳችሁት ተስፋ አለኝ። ላይክ፣ ሰብስክራይብ በማድረግ ሌሎች ፊልሞች እንዲደርሳችሁ አድርጉ።